እጅግ ተወዳጅ የሆነውን ፋና ላምሮትን ነው የተከታተላችሁ የምትገኙት ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። በዛሬው ዕለት እንግዲህ እንደሚታወቀው የምዕራፍ 22 16 እንቁ ተወዳዳሪዎቻችንን የተዋወቅ ስራዎቻቸውን እያቀረቡ እየተተዋወቀን እንገኛለን። ቆይታችሁንም ከኛ ጋር እያደረጋችሁ ስለሆነ እናመሰግናለን ተመልካቾች። እንደሚታወቀው ናትሻ ያው ፋና ላምሮት ባለፉት በርከት ላለው አመታት በምዕራፍ 21 ድረስ መጥቷል። አሁን ምዕራፍ 22ን ጀምረናል። ምዕራፍ 21 ድረስ ታዲያ እጅግ ተወዳጅ የሆኑ ድንቅ ባለተሰጥኦ ድምጻውያንን ከተለያዩ የሀገራችን ክፍሎች ሰብስቦ እዚህ መድረክ ላይ አንግሷል። በትክክል ባለተሰጥኦዎችን ማፍራት የማይጎልበት የማይነጥፍበት ፋና ላምሮት በርካታ የሙዚቃ ባለተሰጥኦዎችን ለሙዚቃ ኢንዱስትሪ አበርክቷል። ከዛ መሀል ደግሞ የምዕራፍ 11 አሸናፊ የነበረችው የአይኔ አበባ ንጉስ ታስታውሷታላችሁ ብዬ አስባለሁኝ። ከረጅም ጊዜ በኋላ ስቱዲዮ ከቀየርን በኋላ እዚህ ስቱዲዮ ተገናኝተናል። የምዕራፍ 11 አሸናፊ ነበረች። የብዙዎቻችሁ የ8222 ላይ ኤስኤምኤስን የምታጨናንቅ ድንቅ ሴት ነበረች። ከዛ በኋላ ደግሞ ረዘም ላለ ጊዜ ጠፍታ ነበር። በምዕራፉም በአሸናፊዎች አሸናፊም እንዳልተካፈለች ይታወቃል። ከጤና ጋር በተያያዘ ዛሬ ትንሽ ከ3 አመት ሆነ 3 አመት በኋላ እዚህ ስቱዲዮ አዲሱ ስቱዲዮአችን አግኝተናታል። እንኳን ደህና መጣሽ። ስላየንሽ ደስ ብሎናል። እንኳን ደህና ቆያችሁ። ያው ባዶ እጇን አይደለም መጣችሁ ደግሞ እጅ ከምልል ከረጅም ጊዜ መጥፋት በኋላ እጅ ከምን እንበል እንግዲህ ቆንጆ የወሎ ስራ ይዤ መጥቻለሁ። አይታችሁት ከሆነ በጣም ደስ የሚል በጣም የሚያምር በደንብ ተጨናንቄበት የሰራሁት ቆንጆ ስራ ይዤ መጥቻለሁ። ባዶ እጄን አይደለም። ልክ ነው አይደል? እናነሳዋለን በሰፊው። እንደ ወደ ኋላ ለመልስሽና ከ3 አመት በፊት አሁን እዚህ አየር ላይ ከመውጣታችን በፊት ውድድር እያልሽ ነበርና የሆነ መንፈስ አለው አይደል? አዎ በጣም እንደው እስቲ አስታውሽኝ መለስ በይና ናይተናው የነበሩበት አቡኔ የነበሩበት ምዕራፍ ነው። ጠንካራ እናሰግድ በጣም ጠንካራ ምዕራፍ ነበርና እስቲ አስታውሽኝ። ያው እንደነገርኩ ነው ውድድር አይደለም ውድድር እንዲሁ ስቴጅ ራሱ በጣም ትልልቅ የሚባሉ አርቲስቶች መጀመሪያ ከመጀመሩ በፊት በቃ እንዲሁ ጭንቀት አለው። እንኳን ውድድር ሲባል ደግሞ ምንም አይመስልሽም። እዛ ሆነሽ ስታያቸው ሲፈሩ ምናምን ደምኑ ነው ምን ያስፈራል ምናምን ታያለሽ። 3 ዳኛ ብቻ አይደል እንዴ ያለው ምናምን ታያለሽና እዚች መድረክ ላይ ቆመሽ ስታያት ግን ሌላ ስሜት አላትና ያው እኔ ደግሞ ትንሽ ህመም ተጨምሮበት ስለነበር ሁለቱ አንድ ላይ ሆኖ በጣም አንገራግሮኝ ነበር። ግን ከእግዚአብሔር ጋር ድል አድርጌዋለሁ። ያው የህመም ጉዳይ ነው፣ የፈጣሪ ስራ ነው። ግን ይቆጭሻል አሸናፊዎች አሸናፊ ላይ ባለመሳተፍሽ? አው በወዳደር ደስ ይለኝ ነበር። በርግጥ እኔ በሰዓቱም ትንሽ ህመም ላይ ስለነበርኩኝ በብዛት ውድድሩን አልተከታተልኩትም። ግን ቢሆንም በወዳደር ግን ደስ ይለኝ ነበር። በጣም ብዙ ሰዎች ጠብቀውኝ ስለነበረ እና ከዛም በኋላ ደግሞ ውድድር ላይ ያለ መምጣቴ ብቻ ሳይሆን በጣም ጠፍቼ ነበር። ከዛ የሆነ ኮሜንት ላይ እቺ ልጅ ግን ሙታ ነው እንዴ ምናምን ብለው ጽፈዋየሁ። የሆነ የኔን ስራ ለቀቁና ከታች ኮሜንት ላይ የት ሄዳ ነው አሞኛል ስትል ነበር የሆነ ሰዓት ላይ ምናምን ሲሉ ከዛ በኋላ በቃ እኔም ቲክታክ ምናምን ጀመርኩኝ አለው አራለው ያው ወደ ፋና ላምሮት ከመምጣትሽም በፊት የተለያዩ ስራዎችን ሰሪ ነበር። አዎ እንዴት ነበር እሱ? ከዛ ደግሞ ወደ ፋና ላምሮት መጣሽና ደግሞ ብዙ ህዳቶች አሉ ብዙ እዚህ ጋር ደግሞ የሚገኝ የራሱ የሆነ ልምድ አለው በያስባለውና ከዛ አንፃር እንዴት ነው? አው ፋና ላምሮት ከመምጣቴ በፊት አንዱ ውድድርም ላይ ተሳትፌ ያውቃለሁ። በፊት ኮካኮላ ሱፐርስታር አይደል የሚባል ላይም ተሳትፌ ያውቃለሁና በባህል ቡድን ደረጃዎችም ባህር ዳር ግሽ አባይ የባህል ቡድን የሚባል ሰርቻለሁ። ደሴ ከተማ የባህል ቡድን ዘመናዊና የባህላዊ ቡድንም ሰርቻለሁ። አማተር ክበባቶችም ላይ ሰርቻለሁ። የልምድ ማነስ እንኳን አልነበረብኝም። ግን ውድድር በራሱ የሚጨምረውም የሚቀንሰው ነገር እንኳን የለም። እንደናንተ አይነት ጎበዝ እየጨመረልሽ ነገር አለ ፋና ላምሮት? አዎ በቃ ወደ ሰው ትደርሳለህ። ቢያንስ አሁን የሆኑ ስራዎች እንኳን ይዘህ ስትመጣ አሁን አንዳንድ ቦታዎች ላይ ያየው ነበር በደንብ ብቃቷን ተፈትሻ የመጣች ልጅ ነች ተብሎ ሰው እርግጠኛ ይሆንብሃል። በውድድር አልፈህ ስትመጣ በሰው ያለ ተቀባይነት በጣም ደስ የሚል ይሆናል እና ለኛ በጣም አሪፍ ነው። ከዛ ከስንት ጊዜ በኋላ ነው ሙዚቃውን ያወጣሽው? እንዴት ነበር? ማን ተሳተፈበት? ስለ አዲሱ ስራ እናውራ። እሺ አዲሱ ስራ
ዘፈኑ የመሐመድ አወል ሳላህ ዘፈን ነው። አሁን የለም በህይወት ነፍሱን ይማር እና በአጋጣሚ እሱ የደሴ ልጅ ነው የሰፈሪ አካባቢ ልጅ ነውና እኔ ዘፈኑን በጣም እወደዋለሁ። ከልጅነት ጀምሬ ያደኩበት ዘፈን ነው። ሁሉም ሰው ጉሮሮ ላይ ያለ ዘፈን ነውና እኔ እዚህ ስወዳደር መርጬው ነበር ልወዳደርበትና ፕሮሞተሬ ነው የተዘጋጀሽበት ዘፈን ነው እንጂ በየጊዜው ዘፈን መቀያየር አይቻልም ምናምን ብሎኝ ተጣልተን ነው በቃ ሳልዘፍነው ራሱ የቀረሁት በጣም ስለምወደው ዘፈኑንና ልክ ውድድሩ ማለት ለውድድር እኔ ለሱ ሳሰማው ይሄን ዘፈን መርጬው ነበር ስለው ሪከርድ አድርጎኝ ነበርና በጣም ወዶታል እኮ ፊቱ ላይ ራሱ እኔ እንትን ተረድቼዋለሁ። ግን ነው የተዘጋጀሽበትን ስራ ነው ማቅረብ ያለብሽ እዚህም ስለሚጠና ለነሱ ማስቸጋሪ መሆን የለብሽም ምናምን አለኝ። ደስ ሳይለኝ እሺ በቃ ብዬ ወደዚህ ስመጣ ለግጥምና ዜማ ደራሲው ተስፋ ብርሃን ግጥምና ዜማ ደራሲው እስቲ ልጅ ድምጽ ስማው አሁን እንደዚህ የተወዳደረች ነው ብሎ ሲያሰማው በጣም ወደዱ። ከዛ ልክ ውድድሩን ጨርሼ ሲሄድ በፕሮሞተሪ አማካኝነት በፕሮሞተሪ ደሞዝ ገነቱ አማካኝነት በስጦታ ተበረከተልሽ። በጣም በቃ ልቤን የነካ ዘፋፈን የዘፈነችው በጣም ነው የወደድኩት ብሎ ሸለመኝ ማለት ይቻላል። ከዛ ከ3 አመት በኋላ ያው አሁን ለመውጣት በቅቷል። በራስሽ የዩቲዩብ ቻናል ነው የጫንሽው። አዎ እንግዲህ በርከት ያለ ገንዘብ ወጥቶበታል። ቆንጆ ስራ ነው የሰራችው። እኛም እዚሁ ላይ እንጋብዛለን። ትንሽ ግን እንደው ተጀመሪ ይላል እዚህ የፋና ላምሮት መድረክ ላይ ሆኖ ዝም ብለን አለቀ። አሁን ውድድር ስላልሆነ እሺ ያን ማዶ ያናገር ያናጥቢያ ያናገር የውቦቹን መንደር ያለጋስ ገራገር ሳላየው ማልቀር ያሳደገኛ ገር በደስታና በፍቅር ያን ማዶ ያናገር ያን ማዶ ያናገር ሳላየው ማልቀር ያናገር የምወደውነ ከልቤ የማፈቅረውነ አይናማ የሚወልደውነ ወብዛፉ የሚያረግደውነ ናፍቂስ አልቀርበትም ተነሳሁን እስከየትም ተነሳሁን እስከየትም ደጓ አገር በምናብ ታየኝ ናፍቆቴ ከፊቴ ቆየኝ የደሴን መንገድ አሳየኝ። ደስ ይወሰደችን ተስፋ ብርሃን በጣም እጅግ አብሶ የሀገረሰብ ሙዚቃዎች ላይ ግጥምና ዜማ የማይታማ እጅግ በጣም ጠንካራ ግጥሞች ነው። አብሶ በግጥም በጣም ወደው ሰው ነው ተስፋ ብርሃን። በጣም ቆንጆ ስራ ነው የሰጠሽ። በጣም ደግሞ እዚህ ቆንጆና ውብ ድምጽ ደግሞ ተንኮራጎረ ቫይራል ነው የሚወጣው አይደል? የቲክቶክ ዘ እጅግ በጣም ነው ደስ የሚለው። ያይኔ ስለመጣሽም ደስ ብሎናል። ያይኔ አበባ ንጉስን ወደፊት ምን ላይ እንጠብቃት? በአልበም ደረጃ አው አሁን አልበሜን እየሰራሁ ነው ጀምሬያለሁ። እንግዲህ ከጾም ፍች በኋላም የራሴን ቆንጆ ነጠላ ዜማ ደግሞ በድጋሚ ይዤ ብቅላለሁ ብያለሁ። ከዚህ በኋላ ወደ ኋላ ማለት የለም ወደፊት ነው መጥፋት የለም። ህመምም ሆነ አንዳንድ ነገሮች እንደማይመጡም ተስፋ አደርጋለሁ። እግዚአብሔር እየቀደመ ከዚህ በኋላ እንግዲህ መጥቻለሁ። በጣም አሪፍ ምዕራፍ አለት ላይ ደርሰናል። እዚህ አዲስ ስቱዲዮ ደግሞ በጣም ብዙ ምዕራፍ መተናል። በርግጥ አንድ ጊዜ መተሽ ፐርፎርም አድርገሻል፣ ውድድር አቅርበሻል። ዛሬ የምዕራፍ 22 16 ልጆች ተለይተው ከዛሬ ሳምንት ጀምሮ ውድድራቸውን በይፋ ይጀምራሉ። እንደው የምትያቸው ነገር ካለ በአንቺ ባለፍሽበት መንገድ የምትዩ ነገር ካለ? አው እኔ መምከር የምፈልገው ነገር ምንድነው ሙዚቃ ሲመረጥ በጣም ከኛ የተሻሉ ላቅ ያሉ ባለሙያዎችን ማማከር ቀድሞ ከምርጫ ጀምሮ ማማከር ቢቻል ከዛ ደግሞ ሙዚቃ ወደ ኋላ ዙሩ እየከበደ ሲመጣ ይሄንን ዘፈን ዘፍነዋለሁኝ ምናልባት ነጥብ ያስጥላል በጣም የተሻለ ነገር ሰው ይዞ ሊመጣ ስለሚችል አቀም ይያለሽ መውደቅ ደግሞ ያማል በጣምና ሙዚቃ መቆጠብ ሙዚቃ መደበቅ ባይኖር ከዛ ደግሞ ፍርሃት የሚባል ነገር ስላለ ፍርሃትም ነጥብ ያስጥላል እና እየቻልሽ ግን በቃ እንደዚህ በመፍራት ምናምን ምክንያት ደረጃንም ልታጭ ስለምትጪ ፐርፎርም አድርገሽ ሰው አምኖብሽ ግዴታ አንድ ሰው መውደቅ ስላለበት መውደቅ ሊኖር ይችላል ሁሉም አንደኛ ስለማይወጣ ግን ደግሞ በፍርሃት ምክንያት ደግሞ የሚጣል ነጥብ አለና
ፍርሃትን ወደ ጎን በማለት ጀገን ብሎ መዝፈን ይሻላል እላለሁ። በጣም እንግዲህ ልምድ ካለው መድረኩን ተቆጣጣራ ከነበረችና አሸናፊ ከነበረችና መድረኩን በሚወክል ሰው ነው ይሄ ምክር የተሰጣቸውና የምዕራፍ 22 ተወዳዳሪዎች እንግዲህ ዋና ወሳኝ ነጥብ ነው ያነሳሽላቸው ተግባራዊ እንደማይደርጉት ተስፋ እናደርጋለን። በትክክል ተመልካቾቻችን የአይኔ አበባ ንጉስ እናመሰግናለን። እንደውም መጨረሻ የምታስተላልፊው መልእክት ካለ በግጥ ሙዚቃሽም ጋብዘን እንወጣለን። ዩቲዩብሽን እንዲጎበኙ ቲክታክ ላይም ያንቺን ስራዎች መስማት የሚፈልጉ ሰዎች ካሉ የምትዩ ነገር ካለ እንስጥልኝ። እሺ በጣም አመሰግናለሁኝ። ምንድነው ይሄ ዘፈን የተለቀቀው በራሴ የዩቲዩብ ቻናል ነው። የአይኔ አበባ ንጉስ በሚል ዩቲዩብ ቻናል ነው የተለቀቀው። ቲክታክ አካውንቴም ላይ ድምጻዊት የአይኔ አበባ ንጉስ ይላልና ባዮ ሊንኩ ባዮ ላይ ተቀምጧል። እየገባችሁ ይሄንን ውብ ስራ እያያችሁ ሐሳብ አስተያየታችሁን አስቀምጡልኝ። እቀበላለሁ። እንደምትወዱት ተስፋ አረጋለሁ። ለጓደኞቻችሁ ስትልኩ ሊንክ አስቀምጡ። ዘፈኑን አውርዳችሁ አትላኩ ባካችሁ እና ዘፈኔን ተጋበዙልኝ ነው የምለው። ይሄን ዘፈን የሰጠኝን ተስፋ ብርሃንን ፕሮሞተሪን እንድሸለም ያደረገኝን ፕሮሞተሪን ደሞዝ ገነቱን ፕሮዲዩስ ያደረገኝን ባለቤቴን መብራቱ ከፍ ያለውን ከጎኔ የነበሩ በሜካፕ ዲዛይን በጣም ስትረዳኝ የነበረችው ከጎኔ የነበረችውን ሰላምዬን ብዙ ሰዎችን እጅግ በጣም ነው የማመሰግነው። ወንድሜን ከጎኔ ነበር እሱ በመኪና በተለያየ ነገር ድጋፍ ሲያደርግልኝ የነበረው ወንድሜን ጥላሁን ንጉስ ብቻ ሁላችሁም ከጎኔ የነበራችሁትን እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ይሄን ቆንጆ ስራ ተጋበዙልኝ ነው የምለው። እኛም እጅግ በጣም እናመሰግናለን። አክብረሽን ጥሪያችንን ተቀብለሽ ስለመጣሽ እናመሰግናለን።